የሚናገረውን ስሙት። እንትን ከፍተው መኩ አስረዳው እስኪ በእናትህ። እኔ ልንገርሽ፣ እኔ እንኳንም ስሙት መቀው ልንገርሽ አቡ የእርዳታ ድርጅት ከ3000 በላይ የፌስቡክ የእንትን የቴሌግራም ግሩፕ በጣም ብዙ ነገር እንትን እኔ መላቃቸው ራሱ ይሄ ምንድነው የሆነ እዚህ አረብ ሀገር ያለ አንድ እንትን አለ ምንድነው የሚባል ስናፕቻት ፌስቡክ ከ3000 በላይ አካውንት አለ። ከዛ የኢሚሬት የኔን ኢሚሬት አይዲ የሚመስል ማለት የኢሚሬት አይዲ ላይ ፎቶውን ይሄ ከፌስቡክ ላይ ያለ ፎቶ ኤዲት አድርገው ከዛ ደግሞ እኔ በተለያየ ጊዜ የሰሯቸውን ቪዲዮዎችን በሌላ ስልክ ወይም ታብ ላይ ከፍተው ላይቭ እንደሆነ እያስመሰሉ እንትን የሚያደርጓሉ። ያ ብቻ አይደለም፣ ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን ባንክ፣ የንግድ ባንክ፣ የአቢሲኒያ ባንክ አካውንት ከፍተዋል። ኦንላይን ሲያስገቡ አላምናቸው ሲሉ ከፈለጋችሁ አካውንቱ ላይ ገቡና ኦንላይን ባንኪንግ አካውንቱ ስታስገቡ ወልደ ጊዮርጊስ ይልቃል ቢተው ብሎ ይመጣል። ስለዚህ እኔ ማለት ነው ይሏቸዋል። እና ይህንን ማድረግ እንግዲህ አልቻልኩም። እኔ ማለት ወደ 17 አካውንት አዘግተናል። እዛ ያሉ የፋይናንስ ኢንቴሊጀንሶች ጋር እየተነጋገርን ጥቆማ ሲሰጡኝ ባንከሮቹ ሲያገኙ ይልኩልኛል። እንደዚህ እየሆነ ነው ምናምን በስምህ እንደዚህ እየተከፈተ ነው አንተ ነው ወይ ምናምን ሲሉኝ፣ አይ በፍጹም እኔ እንግዲህ ኢትዮጵያ ከ1 ዓመት በላይ በጣም ብዙ ነው ያለው። ምንድነው የሚያደርጉ መሰለሽ? የገጠር ቀበሌ መታወቂያ ያለች አይደለ? ደብተሯ ከቀበሌ ሊቀመንበሮች ላይ 50,000 ብር ይገዟታል። ካርዷን ይቺ የቀበሌ የገጠር መታወቂያች ደብተር መታወቂያ አለች እና ስም ሳይጽፉ ነው ዝም ብሎ ጉቦ ሲከፍሉ እኛ እንጽፈዋለን እንዳተሳሳቱብን ምናምን ብለው 50,000 ብር ይገዟታል። ያችን መታወቂያ ያችን የቀበሌ መታወቂያ ከዛ የራሳቸውን ፎቶግራፍ የራሳቸውን እንትን አድርገው ማህተም ያስመጡበታል። ከዛ ስሙን ፎቶቸው ምናምን ልከው ማህተም ስለሚያስመጡበት ከዛ ምንድነው የሚያደርጉ ስሙን ወልደ ጊዮርጊስ ይልቃል ቢተው እንትን ብለው ይልኩታል። ለምሳሌ እንዲሆን አንድ እንትን እልክልሻለሁ አንድ መታወቂያ እና እንደውም የአንደኛው ደግሞ በጣም ድፍረቱ እንትን በስምህ መታወቂያ ያወጣሁት ልጅ ነኝ እና 200,000 ብር አለኝ የሆነ ብር ጨምርልኝ እና ስራ ልስራ ወድጄ አይደለም ስርቆት የጀመርኩት ምናምን ብሎ ቴክስት አደረገልኝ። እሺ አሁን እዚህ ጋር ምንድን ነው መሰላችሁ እንግዲህ ወልደ ጊዮርጊስ ወንድሜ በስሙ ብዙ አካውንቶች እየተከፈቱ፣ በነገራችን ላይ ኢትዮጵያ ባንክ ቤት ላይ ያሉ አሰራሮችን ነው የምነግራችሁ። በስማችሁ እስከ አያት ስም አካውንት ይወጣል። እስከ አያት እናንተ በሌላችሁበት እስከ ስማችሁ አካውንት ይወጣል፣ እስከ አያታችሁ ስም ማለት ነው። አሁን እኔ ቪዲዮ የሰራሁት እነዚህን መረጃዎች አይቼ ተጠንቀቁ። ስካመሮች አሉ፣ በተለይ በባለ ሀብቶች ስሞች፣ በፊራኦል ኢቴቻ፣ በወንድሜ ወልደ ጊዮርጊስ በእናንተ እንደማታረጉት ቪዲዮውን ወረድ ብላችሁት እናንተ እንደማታረጉት አውቃለሁ። ብዙ እህቶችና ወንድሞች እየተበሉ ስለሆነ እህቶቼ ተጠንቀቁ እያልኩ እኔ እህቶቼን ሴቭ ነው ያደረግኩት። ይህንን ነገር በስሙ አካውንት እንደሚከፈት ሀቡ ቤት ገብቶ ነግሯት ሰርፕራይዝ ሆናለች። እኔ እሷን ፕሮቴክት ለማድረግ ሀቡ በስምሽ ኦዲዮ ኤዲት እየተደረገ በአንቺ ስም አካውንት እየገባ እጣ ታገኛላችሁ በሚል ሰበብ እህቶች እያለቀሱ ነው፣ እየተጭበረበሩ ነው። እህቴ ሶ ዱ ሰምቲንግ፣ ደጋግመሽ ያለውን ነገር ማስታወቂያውን እንደምትሰሪው ተጠንቀቁ የሚለውን ደጋግመሽ ስሪው እያልኩ ብዙ ጊዜ ነግሪያት ብዙ ጊዜ ሰርታለች። አሁን ላይ በእሷ ስም የተበላሽ ሰው ህይወቴን ላጠፋ ነው እንደዚህ አድርጋኝ የሰራሁትን ይኸው ራሷ ድምጿ ነች ብላ ኬዜን እሷ እኔ ኬዝ ላከችልኝ። እች ልጅ ባለማወቅ ነው ያደረገችው። አዎ ሀቡ አትጠየቅም፣ እኔ ሀቡ ትጠየቃለች እያልኩ አይደለም። አትሊስት አዌርነስ ስጫቸው። ለሴቶቹ ከቆምሽ ለእነዚህ ልጆች በስምሽ እንዲህ የተደረገ ነው። እስከ አያት ስም ሳይቀር አካውንት ይከፈታል። ዩ ቢሊቭ ዛት? እህቴ ፕሊዝ ፕሮቴክት አድርጊ በሚለው ነገር ነው ሳውራት የነበረው። ሌባነች ከሚል ጉዳይ ላይ አንድም ነገር ቃል አውጥቼ ሌባነች ሰርቀሻል የሚል ቪዲዮ ካመጣችሁ እኔም ራሴ ሌባነች በቃ ያልኩበትን ነገር ማስረጃም እፈልጋለሁ። ተግባባን አይደል? ሰው እሷን ፕሮቴክት አድርጌ በስምሽ የሚበሉ እህቶች ግን እህቶቼ ናቸው። እየተበሉ ሀቡ ስለሆነች ከበደ ስለሆነ ብዬ አይደለም የምሰራው። በሀቡ ስም ከተበላ ሀቡ ጋር እደውላለሁ። በስምሽ እየተነገደ ነው እህቴ
ተጠንቀቂ። ያንን ነገር በሜሴጅም ከዚህ በፊት ነግሬያታለሁ። አውርታ እባክሽ እንደዚህ አይነት ኬዞች እየመጡ ስለሆነ ጥንቃቄ አድርጉ፣ አንደኛ የቁጥር ብዛቶቹ ብዙ ናቸው በሚለው ነገሮች አውርተን እያንዳንዱን ነገር እያስተካከሉ እንደ ወንድም ቀርቢያቸው ስህተት እንዳይመጣባቸው ያደረኩትን ነገር ነው እንግዲህ እንትን ስንል የነበረው ማለት ነው። በስሙ እንደሚሰራና እንደሚነገድ ከ17 በላይ አካውንቶችን እንደተዘጋ በስሙ እስከ መጨረሻ ቴክኒኩንም የሚያውቀው ሰው በሚገባ መልእክት እየሰጠና እያስተላለፈ ሚሉትን ስሟቸው ተነጋግረው መጨረሻ ላይ የሚደርሱትን ነገር ማለት ነው። እና እንትን ያደርጋል በጣም ሉ ብንል ጥፋቱ ምኑ ላይ ነው? በጣም ምክንያት እስካም እየተደረጋችሁ ነው። ተደራጅተው ቁጭ ብለው ድምፆቻቸውን ኤዲት እያደረጉ እየላኳችሁ እህቶችን እየበሏችሁ ነው። ተጠንቀቁ ነው ያልኩት። ትንሽ ቆርጣ የተቆረጠውን ነገር ተጠንቀቁ የሚለውን በጣም ምክንያት ብዙ አትቁረጡ የሚለውን ግልብጥብጥ አድርጋ ሌባ ተብዬ በምናምን በሚለው ድራማ መጣች ማለት ነው። ከዛ ውጭ እዚህ ጋር ዳዳን የቀረ ነው። አመሰግናለሁ። ፎቶዋ በስሟ በናሽናሊቲ ነው እሷነቷን ያወቁት እንጂ ፓስፖርት ነምበሯን ሀይድ አድርገዋል። በዚህ አጋጣሚ እጣው ሲወጣ አልጠራሽኝም ብለህ ቅር ብሎሃል። እኔንም አስተዋውቀኝ ብለህ አልነበር ወይ? ሰክሰስን አው ብዬሻለሁ እህቴ። እህቶቼ እጣ ሲደርሳቸው በቦታ ሆኜ በዚህ አጋጣሚ ሳሪ ቤት ገብተን ይሄ ነገር የተፈጠረው ሳሪ ቤት ገብቼ እየተጫወትኩ የእጣው ፕሮግራም በሌላ ቦታ እየተላለፈ ነበር። እኔ ሳሪ ጋር ገብቼ እየተጫወትኩኝ ብዙ ኮመንታተሮች መጡና እንዴት ተስፍሽ ኢትዮጵያ አይደለም እንዴ እጣው ጋር ለምን አትሄድም ብለው ጠየቁኝ። ኧረ አልተጠራውም እኮ በቃ አልጠሩኝም። ስለዚህ ያው ያልተጠራውበት ቦታ ድንኳን ሰበራ አልሄድ ብዬ ጨረስኩ። ከዛም በኋላ በአካል ሳገኛቸው ሀቡንም ጠየቅኳት። ዋይ ለምን የእህቶቼ ደስታ ላይ ብገኝ ምን ችግር አለው? ምንም ችግር የለውም። አይደለም ለእህቶቼ ደስታ እጣ ሲወጣላቸው ቦታው ላይ ብገኝ ምን ችግር አለው? እያገዝናቸው አይደል? የጠየቅኳት ምንድን ነበር ብትጠሩኝ? ለእሷን ያልኳት ወይ ስላላወቀ ይሆናል ተስፍሽ እንደዚህ አትዘንበት ተብሎ ከዛን በኋላ አውርተን ከነሱ ጋርም ተነጋግረን ውጭ ጉዳይ ሚኒስቴር ስንት ጉዳዮች ለመስራት አብረን የገባ ነው። ፎቶቿን ማየት ትችላላችሁ፣ ቪዲዮቿን ልለጥፍላችሁ እችላለሁ። እያንዳንዱን ነገር ወንድም ካሊድ ባለው ኮኔክሽን ምክንያት ባዘጋጀው ሁኔታ የተለያዩ ውጭ ጉዳይ ሚኒስቴሮችን አብረን አግኝተናል። እነሱም ስለ ሰክሰስ ያወራሉ፣ እኔም ደግሞ ስለ ጀጎል አወራለሁ። ወንድም ካሊድም ተጨምሮ በእነዛ ነገሮች ላይ እናወራለን። ተዋውቀን ለመረዳዳት በጋራ መስራት እንዳለብን አወራን። እሷም መታ በቤቷ እንዲህ ባላችሁ መሰረት እንዲያረኩኝ ለዚህ ነገር ምናምን ብላ በቃ ምንም እኛ አጠገበውም ያለን አይመስልም። ፎቶዎች ላይ ብቻ ግን ታሳያለች። ችግር የለውም ለዛ ያንን ነገር አድርገን አብረን ተጋግዘን ሰራ ናቸው ማለት ነው። እሱን የጠየቀኝ አላስተዋውቅም ስል ቅር ያለህና እኔን የከሰስከኝ በቦታው ላይ ያልተገኘው ያቅር ብሎ እኮ እንትን እንዳሰብ ሲጀመር ቅር የሚለኝ ምንድን ነው? 80 ዩኒቨርሳል በአለም ያሉ ሰዎች ሲሰጡኝ ተናዳችሁ ነው እናንተ ወንዶች። ፎርዛት ማተር ጌሙን ስትጫወች እኔ እንቅልፌን ተኝቻለሁ። የመረጣችሁት ሰዓት ከኔ ጋር ከኒውዚላንድ ጋር ሰዓቱን የተጫወትሽበትን ሰዓት ይሁንና በእኛ ስንት ሰዓት ነው የሚለውን ነገር በኒውዚላንድ እዩ። የተጫወትሽው ተቆራርጦ ነው የደረሰኝ። ልክ አሁን አምተሽኝ ከጨረሽ በኋላ ተስፍሽና ብለህ ኦዲዮ እንደላክሽልኝ ሳላውቅ በፊት እንዳለው ማለት ነው። ስትጫወቺ አላየውሽም። ምን ጭራሽ አንደኛ ያንቺ ማግኘት ያንቺ መለወጥ ብኖር ኖሮ እኔም ካለኝ ነገር ላይ እህቴ ነሽ ደገፍ አድርጌ መስጠት የምችልበትን ነው እንጂ የምሰጠው። ያንቺ መለወጥ ያንቺ ማግኘት ምኑ ነው የሚያቃጥለኝ? ቸግሮ የነበር የምታውቂኝ አንድ አበባ ስል ታውቂኛለሽ። እኔ እንደው አሁን አንቺ የተሻለ ህይወት ኖሮሽ እኔ ቀንቼ እኔ ተስፋዬ ክንፈ በአንቺ ህይወት ቀንቼ ላይፍ ምናምን ትዳርህ እንዲህ ሲበላሽ ስራ ሲበላሽ ምናምን ፎርዛት ማተር ማለት ነው። የእኔ ትዳር ቢበላሽ ባይበላሽ የስንት ሰው ትዳርን ላይቭ ላይ አምጥተሽ ገበናዎችን አውጥተሽ የበተንሻቸውን ሰዎች ለምን ወደኋላ አትመለሽ? ምናቸክ አታደርጊያቸው? ቢበላሽ የኔ ትዳር ምን አገባሽ እንጂ ምን አገባሽ? በትዳራችሁ ላይ ምናምን በማግጥ ምን አገባሽ?
ውሽማ አይነሽ አንቺ ይመለከትሻል ወይስ አሉ በማለት ሚስጥር አናውጣ ምናምን። እሱማ እኮ ተለጥፎ እኮ የተስፋዬን ጉዳዩ ተብሎ እኮ ዓለም ያወቀው ነው። ያመንኩበትን እኔ የፈለግኩትን ባገባ ብፈታ ምን አገባሽ? የሰው ገበና ሰምተሽ አንቺ እያዋረድሻቸው፣ የሰው ገበና ሰምተሽ እናትና ልጅን እያጣላሽ ኦልሬዲ እስቲ ዝም ብላችሁ ተናገሩ ብቻ እያልሽ ንክት አድርገሽ ሶሉሽን ላሰጫቸው በሞቀበት ብቻ ከዩቲዩብ ላይ ያለን ኢሹ ለመጀመሪያ ጊዜ እነሱ ናቸው የሚሰዳደቡ ከመስራት ያዙ እያሉ ግንኙነት እያደረጉ እሷን በጣም ነው የምትናገረው፣ እሱም በጣም ነው የሚናገረው። አንዳንዱ ለማዳመጥ እንኳን በማለት እንደሁ ማለት የተረጋጋ እያልኩ ያለው ነገር ኦልሬዲ ይህንን ተነጋግረን የተፈጠረውን ነገር አስረዳዋትኝ በስልክ ከዛን በኋላ ትምህርት ቤት እኔ ልጆችን አስተምሬ ስነሳ የተቆረጠ ቪዲዮ ተላከልኝ፣ ሜንሽን ተደርጌ ተላከልኝ ማለት ነው። ተስፋዬ ይገርማል። እኔ ምንም የሰማሁት ነገር አልነበረም። ተስፋዬ ይገርማል እሱ እያለ እንደዚህ ለሴት ልጅ ክብር የለውም እንደዚህ አድርጎ እሱን ደግሞ እንደዚህ ማድረጉ እኔም የገረመኝ እሱ ነው ምናምን። ሲጀመር ባለቤቱ በሌለበት የሰውን ስም ማንሳቱ ልክ አይደለም። ሚዛናዊ የሆነ ሰው ሲጀመር ለምን በውስጥ አይነግረኝም ብላ ቪዲዮ ሰርታ ነበር። ሁሉም ነገር በድብቅ መሆን የለበትም በአደባባይ መውጣት አለበት ብላ የምትናገር እህት ነች አቡ። ለምንድነው የነገር ሴቶች ስለሆነች እንዲያርጋ ስትታሽ እንደዚህ? ይሄ ማለት አንጀት የምትወዱበት ነገር ነው። ይሄ ልክ አይደለም። ሴት ስለሆነ ወንድ ስለሆነ አይደለም። በብዙ መንገድ ሰዎችን የምትናገርባቸው ቶኖች ራሷም አላት አይደለ? ሀቡ በቤቷ ማኔጅ የምታደርግበት ሰዎችን የምትናገርበት መንገድ የራሷ ቶን አላት። ለአንዳንዱ ትንሽ ብር በልተውም ነፍሳቸውን ትሰቅላቸዋለች። ለአንዳንዱ ደግሞ በሚሊየን ወስደዋ የሰው ህይወትን እንትን ብለው ደግሞ ችላ ብላ ለነሱ ጠበቃ ትቆማለች። ያጋጨን ነገር ይሄ ነው። ከዛ ውጪ ዛሬ ቪዲዮ የሰራችው ነገር ላይ ምላሽ እንድሰጣት የጠየቀች ነገር ስላለ እያዳመጥኩኝ ተራ በተራ መልስላታለሁ። ዛሬ ሌባ የሆንኩበትን ዶክመንት አምጣ የሚል ነገር ነው አይደል? የሁሉም ሰው ጥያቄ። እናንተም የእሷ አጃቢዎች መጣችሁ ለሀቡ ማስረጃ ስጣት ነው የምትሉኝ አይደል? ሲጀመር ሀቡ ብር ሰርቃለች እኔ ካፌ አልወጣኝም። ብር ሰርቃለች አልወጣኝም አላልኩም። አንድ ቪዲዮ ካላችሁ ሀቡ አጭበርባሪ ነች በአካውንቷ ገብቶ ሰርቃለች የሚል ምንም ነገር አልወጣኝም። በእጣ ምክንያት አትበሉ ብዬ ብዙ መልእክት አስተላልፌያለሁ። አንድ እድል ሞክሩ፣ ብዙ ብር አትቁረጡ፣ እጣ አንድ ነው፣ ለዛ ደግሞ አንድ ነው እጣ ብለው እነሱ ራሳቸው በአፋቸው ተናግረዋል። የሰክሰስ ባለቤት እኔ ሰክሰስ ምናምን ባለቤቱ ራሱ አንድ ነው እድል ብሎ ስለ እድል ሲተነትን ቪዲዮ አይቻለሁ። አንድ ሞክሩ ብሎ እኔ እህቶቼ ብዙ አትሞክሩ፣ እድል አንድ ነው። 100,000 ብር እየቆረች 200,000 ብር እየቆረች ይደርሰኛል እያልሽ ጋምብሊንግ ውስጥ አትግቢ። ለእህቶቼን የመከርኩት ምንም የተለየ ነገር የለውም። ጋምብሊንግ ውስጥ አትግቡ። እድላችሁን ከሞከራችሁ፣ ምክንያቱም የምታወጡት ብር ወርዝ አያደርግም። ሌላው ትልቁ ችግር ምንድን ነው መሰላችሁ? በቴሌግራም ሀቡ ፋሚሊ በሚለው ቴሌግራም ውስጥ ብዙ እህቶች ተበልተዋል ብር። ምን በሚል እጣ ይደርሳችኋል በሚል በሀቡ ድምፅ ተቀናብሮ ማለት ነው። በሀቡ ድምፅ ተቀናብሮ ተበልታችኋል፣ ተበልተው ልጆች መጥተዋል እኔ ጋር። ሀቡ ሰረቀች ያልኩት ነገር አይደለም። ለእሷም ብዙ ጊዜ ነግሬያታለሁኝ በሚሴጅም ማለት ነው። ሀቡዬ እንዲህ አይነት ኬዞች እየመጡ ነው እኔ ጋር፣ አሰራራችሁን አስተካክሉት። ሰዎች ኤዲት እያደረጉ በጣም ብዙ እህቶቼ እየተሸወዱ ነው። ታውቂያለሽ እውቀታቸውን። ብዙ እህቶቻችን እየተሸወዱ ነው። ፕሊስ ደጋግማችሁ ቪዲዮ ስሩ እያልኩ እየነገርኳትም ብዙ ጊዜ ቪዲዮ ሰርታለች። እኔ አሁን እጣ ብዙ አትቁረጡ ማለት ክፋቱ ምንድን ነው? እሷ አምባሳደር ነች አይደል? ለዛ ድርጅት አንድ ሰው 10 ቆረጠ 40 ቆረጠ ምናምን የሚያስቆጣ ነገር እኮ የለም። እህቶቿን ስላነቀዋቸው ትለናለች እና እኔ ደግሞ ተጠንቀቁ ስላቸው ለምንድን ነው የሚያበሳጨው ነገር? እስቲ ንገሩኝ እህቶቼ። ስንት ዓመት የለፋችሁበትን ነገር ቆጥቡ እባካችሁ። ይሄ ነገር ልክ አይደለም ብዬ መንገር ያለብኝና መምከር ያለብኝን ስመክር ነው 4 ዓመት የቆየሁት አይደል? ምን እንዳናደዳት አላውቅም። ለምን እንደዚህ ትላላችሁ ህጋዊ እንትን ነው ምናምን በሚል አሁን ድምጿን እየሰማው መልስ እሰጣታለሁ ለእህቴ። አሁን ድምጿን እየሰማችሁ መልስ እሰጣታለሁ።
እንደዚህ እንደተቆጣቸው አላውቅም። ተስፋዬ ሀረርጌው ሀቢባ ሌባ ነች ብሎ ማስረጃ ያምጣ። በመጀመሪያ መስመሩን ዳይሬክት ከማሳተሽ በፊት ተስፋዬ ሀቢባን ሌባ ነች ሀቢባ ተጠንቀቋት ያልኩበትን ቪዲዮ አምጪ። ብዙ ሰው ስለሚመለከትሽ እና እኔ ፕሮግራም ኖሮኝ ምገባ ሰው ነኝ። የእያንዳንዱ ቀን ውሎዬንና ንግግሬን ምን ማቅረብ እንዳለብኝ አውቄ የምገባው ሰው ነኝ። በሚሴጅ ላይ ሀሳቤን እየቀየርኩ በሰዎች ኮመንት እየተመራው እንደመጣልኝ አላወራም ማለት ነው። እንደመጣልኝ አልናገርም። ሲጀመር መጀመሪያ ሀቢባ ብር አጭበርብራለች መረጃ አለኝ። በስምሽ በራስሽ ድምፅ የተሸወዱ እህቶች አሉኝ ያልኩት መረጃ በደንብ ካልሰማሽ ማለት ነው። ከኋላይ ማውራት ለምን አስፈለገ? ስክሪን ሪከርድ ሆኖ ባይቀርብ ኖሮ ከኋላይ ሊቀር ነበረ። የደረሰሽም እኮ ህዝብ ፊት ስላወራሁት ነው። እኔ ስም አልጠራውም። ሲጀመር ተጠንቀቁ፣ እጣት ትቁረጡን ያልኩት ችግር ከሌለባችሁ በስተቀር እናንተ ተጠንቀቁ። እህቶቼን የመከርኩት እንትናን ይመለከታታል እንትናን ይመለከታታል ብዬ አይደለም የምመክረው። እህቶቼ ተጠንቀቁ፣ ብዙ እጣት ትቁረጡ። ለምን 200,000 ብር 287,000 ብር የተበላች እህት በሀቢባ ድምፅ ተቀናብሮ በቴሌግራም አናግራት ልጅቷ ሳታውቅ ተሸወደች። በዚህ አጋጣሚ ከ3 ቀን በፊት ቪዲዮ የሰራሁትን ነገር እዩ እንዳትበሉ ብዬ በሀብታም ሰዎች በነፊራው ሊተቻ እንደዚሁም በማነው ወልደ ገብሬ ነው ምናምን የሚባለው ዱባይ ባለው ተጠንቀቁ በአይዲያቸው እየተረኩ ተጠንቀቁ ብዬ ቪዲዮ ሰርቼላችኋለሁ። እነሱ ምንም አላሉም። እሷንም ያልኩት በእሷ ድምፅ እየተሰራ ኬዝ መጥቷል። እህቴ ተበልታ ህይወቴን ላጠፋ ነው ያለች ልጅ መጣች እኔ ጋር ከትላንት ወዲያ ታውቃላችሁ። በእንደዚህ አይነት ሰው ተበላሁ ምናምን ብላ እኔ ጋር መጣች። ለምን ታደርጋላችሁ? እድል አንድ ነው የሚለውን ነገር እዛ ጋር ሳስተምር ከታደርገው የለቀቁላትን ብቻ ቁንጽል ሀሳብ ይዛ ሙሉ ፕሮግራሙ ምን ይምሰል ሳታረጋገጥ ወደ ስድብ ነው የገባችው። እሺ እህታችን እንግዲህ ቤቴ መጥቶ ከእጄ በልቶ ጠጥቶ ለጀጎል በጎ አድራጎት አሰባስቤለት እነዚህን ሁሉ ነገሮች አድርገሻል። እቤትሽ የመጣሁት በእንግድነት ነው እንጂ ካለፈ በኋላ አስታውሰሽ ያበላው ያጠጣው ብለሽ ቆጥረሽ እንድታስረክብኝ አልነበረም። የ2 ሰዓት ጉዞ አድርጌ ስለምወድሽ እህቴ ስለሆንሽ አክብሬሽ ነው ቤትሽ የተገኘሁት። ቤት ያፈራውን በልተን ጠጥተን ተጫውተን ጨፍረን በሚገርም ጊዜ የሚገርም ነገር አሳልፈን ነው 10,000 ሰው እየተከታተለን የመጣሁት። ከዚህ ጉዳይ ጋር የሚያገናኘው ነገር የለም። ሲጀመር ሰዎችን በምግብ አይደለም መለካት ያለብሽ። ቤትሽ በልቼ መምጣቴን እንደ ውለታ ነበር የምትቆጥሪው። ይሄ ነው ከሆነ ልክ አይደለም። ብዙ ጊዜ እኮ በልተናል ጠጥተናል ተገናኝተን ማለት ነው። ቤቴ በልቶ ጠጥቶ የሚለው ነገር አብሮ መብላትና መጠጣት አንቺ ቤት ሲሆን ልጆቹ አንስተው የኔን ስም ተስፋዬ እንዲያረገ እሱ በጣም ያዘንኩት በዛ ነው እያልሽ ምንም ባልሰማሽው ነገር እኔን ቅርጥፍ አድርገሽ ቅርቃር 12 ቁጥር አስገብተሽልኝ ቤቴ በልቶ መጥቶ ጠጥቶ። ከዛ ውጪ ጀጎልን ስላመንሽበት ነው ለድርጅቱ ነው ያገሽው፣ ለተስፋዬ ክንፈ አይደለም። ጀጎል የእናንተው አረብ ሀገር ላሉ ሰዎች የተቋቋመ ድርጅት እንጂ ተስፋዬ ክንፈ የሚመራው የህይወቱ ጉዳይ አይደለም። በጎ አድራጎት ነው። ማንንም በጎ አድራጎት እንደምትረጂው አገዘሽኛል። እኔን ያንን የካድኩ ሰው አይደለሁም። ምንም የሚያገናኘው ነገር የለም። ቤትሽ ጠርተሽ ገንዘብ ስታሰባስብልን፣ ምክንያቱም አንቺ እውነቱን ስለምታውቂ ስትልኪኝ ጠርተሽ ጀጎል ረፉ እያልሽ ስትልኪያቸው የነበረው አምነሽበት ስለሆነ ነው። የሰው ነገሮችን አትስማ ታስፈልገናለህ እየተባባልን እየተደጋገፍን ስታዞኝ እየተቀበልኩ ማሳረፋቸው፣ የሞተውን ሰው ደግሞ የምሸኝላቸው፣ እንደዚሁም ደግሞ ብር አነሰኝ በቃ ልለቅ ነው ስል የቸገረን ነገር አሳይቼ ወደ ታች ወርዳችሁ ምን እንደነበረ ፕሮሰሱን ታውቁታላችሁ። እንዴት እህቶችን እንደምቀበል፣ እንዴት እንደማስተናግዳቸው፣ የታመመውን እንዴት ማስተናገድ አያችሁ። ችግሩ ምንድን ነው? የተቸገሩትን ሰዎች ሁሉ እየለጠፍኩ ባሳያችሁ ኖሮ ተአምር ታደርጉት ነበር። ተግባባን? ምንድን ነው የሆነው? ጀጎልን የኔ ድርጅት ስለሆነ አይደለም የረዳሽው። እኔ የአረብ ሀገር እህቶችን ምረዳው እህቶቼ ስለሆኑ እንጂ ለአንቺ ለሀቢባ እህቴ ብዬ አይደለም የምረዳቸው። እባክህ ትቀበላቸዋለህ በዚህ ሰዓት ተስፍሽ ስትይ ኧረ ምን ችግር አለው ብዬ ከሌሊት ሄጄ የምቀበላቸው እህቶቼ ናቸው ብዬ እንጂ
ላንቺ ስራ ወይም ላንቺ ክብር አይደለም ያንን ማደርገው። ሁላችሁም ስትጠሩኝ፣ ሳሪም ስትጠራኝ እባክህን አለኝ ተስፋዬ ስትሉ ስም እመጣላችሁ ለእናንተ ብዬ አይደለም ለእህቶቼ ብዬ ነው የምመጣው። ለእህቶቼ ብዬ ነው የምመጣው ማለት ነው። ሶ እንትኑን አገናኘሽው። አሁን በእጅ በልተ ጀጎልን አሰባስቤ እንዴ ብዙ ነገር እኮ አድርገሻል። ምን አገናኘው ከዚህ ጋር? ከተጠየቀው ነገር ጋር እንደዚህ የሚያስወራ ጉዳይ ምን ተገኝቶ ነው? ሲጀመር ማስረጃ አምጡ፣ ሌባ ብሎኛል፣ እንደዚህ ብሎኛል፣ አንድም ቃል አታመጭልኝም። ለምንድን ነው ችግሩ? ከስር የሚሉሽን ነገሮች እየሰማሽ በራስሽ አቋም ስለሌለሽ ከስር ያሉትን ግሪሳዎች ስለምትሰሚ ነው እንጂ እኔንም መጥራት ትችይ ነበር። ተግባባን አይደለ? እናጥረው ስትሉ ኖ ኖ ኖ ኖ መምጣት አልፈልግም ያልኩት ከጨረሽ በኋላ ስለምትጠሪ ነው። አንቺ ሌላ ሰው ቤት አትሄጂም፣ እኛ ደግሞ እንድንመጣ ታስገድጅናለች ማለት ነው። ሶ ይሄ ፌር አይደለም። ስለዚህ እውነት እኔ ድርጅት ከፍቼ ብታስተዋውቅልኝ ኖሮ በጣም አፍር ነበር። እግዚአብሔር በሚያውቀው ድርጅት ከፍዬ እንደው ለራሴ አስተዋውቅልኝ ብልሽ ኖሮ በጣም አፍር ነበር። አየሽ፣ የጓደኝነት ልኩን እንኳን ማታውቂው አንቺ ነሽ። አብሮ መብላት መጠጣትን አሁን በጎ አድራጎትን የረዳሽው ለሌላው እንደሚደረግ ነው። ኦኬ፣ ከዚህ በጎ አድራጎት አላማውን አውቀሽ ያገሽውን ነገር ማስታወቂያ ብር ፈልገሽ ነበር እህቴ። ከዚህኛው ማስታወቂያ ብር ፈልገሽ ነበረ። አይኖ ሌሎቹን ማስታወቂያ ስትሰሪ ምንም የተለየ ነገር የለውም። በራስሽ በዚህ በስተነጋግረሽ ነው የምትሰሪው። ሶ በጎ አድራጎት ማንንም እንደምታስተዋውቂው ለሜቄዶኒያም እዛ ለተፈናቀሉትም ሰዎች ለመልካም በጎ አድራጎቶች እንዳለ እንደምትሰሪው ለጀጎልም ሰራሽ። ሶ ምንድን ነው ከተስፋዬ ጋር የሚያገናኘው? ይህንንስ ምን አጋጫው? እንደ ፌቨር ነው እንደ የምትቆጥሪው? እህቶቼን አግዛለሁ ብለሽ አይደለ እንደ ተቀመጥሽው? እኔም እኮ እህቶቼን አግዛለሁ ብዬ እንጂ ተከፍሎኝ ወይም ደግሞ ተአምር ተፈጥሮ አይደለም እየሰራውና እየረዳዋቸው ያለሁት ማለት ነው። የጋራ መልካም ሰው ነው። እህቶችን ይረዳል ብዬ ላግዘው ቢሮ ድረስ ይቀርጭለት ከነጻ ቪዲዮ ቀርጭለት ፖስትችለት ላይ ቁጭ ብዬ እንዳታስተባስብለት የተጠጣ ይገማል ለበላይ ሪከርድ ባይደረግ አለዛ ሰማሁም አላይ ማስረጃው ሶ ወደ ቀጣዩ ማስረጃ ስለሌለው አፈራል። ሼም ኦን ዩ። ያለ ማስረጃ የሰው ስም ማጥፋት ሼም ኦን ዩ። በጣም አፈርክ። የምታወጣው አጣክ። ምንም ሳይኖርክ ማስረጃ ሳይኖርክ ነበረ ማስረጃ አለኝ ያልከው ውሸትህን ነው። በላይክ ላይ ያለውን ሽበት አታከብረው፣ እድሜህን አታከብረው። ትልቅ ሰው ቀለለ። እሺ እቴ ሀቢባ እንግዲህ ራሷ ጠይቃ ራሷ ነው በቤቷ የምትመልሰው ማለት ነው። መረጃ የለህም፣ መረጃ አታመጣም፣ ቅሌት ምናምን ሽበትህን አታከብረው። የኔ ሽበት እድሜን በአግባቡ ተጠቅሜበት ነው። የኔ ሽበት እድሜን በአግባቡ ሰርቼበት ነው። ምናልባት አንቺ በእኔ ሽበት ወይም ደግሞ ትልቅ ሰው ነህ በሚለው እያከበሩ፣ በነገራችን ላይ አንዳንዱ እየሳመም ይነክሳችኋል። አሁን እቺን ጌም የምትሄጅባትን መንገድ እኔ ጠንቅቄ አውቃታለሁ። ገባሽ አይደለ? አሁን አንቺ ሽበትህ እንደዚህ በተፈጥሮ እንትን ለማሳነስ ነው። በነገርሽ ላይ ይሄ ሽበት ሰዎችን ያስታርቃል። ይሄ ሽበት አስተውሎ ይናገራል። ይሄ ሽበት እድሜውን በአግባቡ የተጠቀመበትን ሰው ምልክት ያሳያል። ለአንቺ አሁን ሽበትህ እንደዚህ ሁለት ይዛ አቃቄር ምናልባትም እንደ ሽንኩርት ወደ ታች እያደግሽ እድሜሽን ትንሽ ስላስመሰልሽው እና ሽበት ስላልወጣብሽ ትንሽ ነሽ ማለት አይደለም። ያው እኔም እያከበርኩ ልንገርሽ ብዬ ነው። ሶ ከዛ ውጭ ማወቅ ያለብሽ ሀቢባ፣ አንቺም እድሜሽ ስንት እንደሆነ ታውቂዋለሽ። ምናምን በሚለው በሰፈር አሉባልታ ውስጥ አይደለም ማውራት ያለብሽ። ሶ እነዚህን ነገሮች ማስተካከል ካለብሽ ከሽበት ጋር አይገናኝም። ጉዳዩ የተነሳው ምንድን ነው? ታርጌቱ ምንድን ነው? በቃ እዛች ላይ ነው ማውራት ያለብሽ። ሆድሽ ውስጥ የተቀመጠውን ነገር ሁሉ እስከዛሬ በተንኮል ይዘሻቸው እንደተከመርሽ ነው የሚያስታውቀው። እኔ አንድ ነገር እጣ ትቁረጡ የምትል ወሬ ተቆርጣ ደረሳችሁ፣ አትጃጃሉ፣ ብዙ ብር ተበልታችኋል፣ የተበሉ ሰዎች ዶክመንት አለኝ ብዬ ሳቀርብ በሀቢባ ስም ገብቷል የሚለውን ነገር ካላወጣ ሞቼ ይገኛሉ ብሎ በቃ ያልነካካሹ ነገር የለም ማለት ነው። ባይዘወይ በእኔ ላይ ብቻ አይደለም ይህንን ያደረግሽው። ሰርች ባር ላይ ሄዳችሁ ቲክቶክ ላይ ሀቢባ ብላችሁ ሰርች ስታደርጉ እስከ ዛሬ ያደረገቻቸውን እና የሆናቸውን ነገር ያመጣላችኋል። ግቡ።
እሺ ሰርች ባራችሁ ላይ ቲክቶክ ላይ ሀቢባ ብላችሁ ሰርች ስታደርጉ እስከ ዛሬ የሆነውን ነገር እያንዳንዱን ነገር ለማስታወስ የሚሞሯቸው የዘገየ ሰዎች ግቡና ቴክኖሎጂን እወቁና እዩት። እሺ እዩት። ከስንቱ ጋር ምን ተፈጥሮ ነበር የሚለውን ወደኋላ ባክ አድርጋችሁ ተመልሳችሁ እዩት። ስለዚህ ማስረጃ የለህም በሚለው ነገር ሳይሆን ባወራሹ ነገር ስመልስልሽ አንተ ትልቅ ሰው ነህ ብዬ አክብሬ እኮ ነው ማስረጃ የጠየቁህ እንጂ ማንም አፉን እየከፈተ እኮ ዝም ብያለሁ። አያችሁ አይደል? ኮሜንት ታነብና ለምን አትነጋገሩም ለምን አትወያዩ የሚል ኮሜንት ሲመጣለት አንተ እኮ ትልቅ ነው ነብዬ ነው ያከበርኩ እንደዚህ ስምጥጥ አድርጋ ተወጋችሁና ማለት ነው። ከዛን ደባብሳው ታልፋለች ማለት ነው። የሶራይት ድራማውን እናውቀዋለን። ያክብሬ እኮ ነው የምጠይቅህ ማስረጃ ያልሰጠው ማስረጃ ይፈልጋሉ። ያስበረበርኩበትን ማስረጃ አምጡልኝ። ሌላውን ነገር ልንገራችሁ። ኦልሬዲ የእድሜ ጉዳዩን እንዲህ ካወራንበት ምናልባት እድሜ ጸጋ ነው። ከፊልተር ስትወጪ የምትደነግ እኔን ሽማግሌ ነህ ማለቱ ተገቢ አይመስለኝም። ሌላው ማሰማችሁን ነገር ማሰማችሁን እኔና ሀቡ በምንድን ነው የተነጋገራችሁት? ግራ ለገባችሁ በምንድን ነው የተጣላችሁት ለሚለው ነገር የሆነ ቀን ዋትስአፕ ላይ ኦዲዮ አስቀምጬላት ነበር እና ያወራናቸውን ሙሉ ኮንቨርሴሽን ስሙት። እሺ ያወራነውን ሙሉ ኮንቨርሴሽን ስሙት። ኖርማሊ የሚታወቅ አድራሻ አላት። ፕሊስ ወይ ኮንታክት አለ ሰፊት ይቻለሽ ማለት ኮንፊርም የተደረገ ነገር አለ። እሷ ኖርማሊ ኖርዌይ እንደምትኖር ምናምን ማስረጃ አለኝ ምናምን ብሎ እየለጣጠፈ ስላለ ምናልባት ካመጣችልኝ እሷን ጥሪ አድርጌላታለሁ። እሷ መጣ ያው የምታውቂው ነገር ካለ ልታገኝ ብዬ ነው። አመሰግናለሁ። አሁን ይህንን ኦዲዮ ያስቀመጥኩላት ለሀቡ እህቴ መቼ ነው? ቪዲዮ ሰርቼ ነበረ ሚኪን መብረቁን እንደዚሁም አዲስ ሳጅን የተባለችውን እህታችን በእኔ ቤት እንደምንፈልጋቸው መብረቁ ጥያቄ መጠየቅ ስለፈለገ፣ ምክንያቱም መብረቁ ከዛ በፊት ከማሌት ጋር ቪዲዮ ሰርቶ ነበር። ተስፋዬም እንዲህ ብሏል ብሎ እቤቴ ይምጣ ብለን ተነጋግረን እቤቴ መጥቶ ጠየቀኝ። አስረዳሁት። ኦኬ አንተን ሰዎቹን ባሉበት ሌሎችንም ፈልጋቸዋለሁ፣ እኔ ከሳሾኜ እቀርባለሁ፣ እነሱን ጠይቅልኝ አለ። ቪዲዮ ሰራው። ቪዲዮውን እንግዲህ ወረድ ብላችሁ እዩት፣ ቲክቶክ ላይ ማለት ነው። ቪዲዮ ሰራውና በክብር ጠራዋቸው ሁሉንም ማለት ነው። ያው ላይ የነበራችሁ ታውቃላችሁ። ወረድ ስትሉም ማስታወቂያውን ማየት ትችላላችሁ። እና ቪዲዮ ሰራውና ለአዲሷ ልጅም በክብር በውስጥ ሜሴጅ ላኩላት። የላኩላት ሜሴጅ ላሳያችሁ። ለልጅቷ ሜሴጅ ላኩላት፣ ለሳጅ ለተባለችው እህታችን በአክብሮት ለሁሉም ብቻ መልእክት አስቀመጥኩ። ለሚኪም መለሰ፣ ውሽ ያልመለሰችን። ከዛም በኋላ የቀጠሮ ቀን ባትመጣ ልጅቷ ሀቡ ጋር ገብታ ኮንፈርም አድርገዋል አረጋግጣለች ብለው የተቆረጠ ቪዲዮ ደረሰኝ። አይደለችም ነች በሚለው ውስጥ ነው እሺ አይደለችም እቺ ምናምን ብለው የሚናገሩበት ቪዲዮ ደረሰኝ ማለት ነው። ይሄ ቪዲዮ ከደረሰኝ በኋላ እኔ በዛ ነው ጊዜ የላኩላት ሜሴጅ ለልጅቷ ይሄ ነው። በውስጥ የላኩላት ሜሴጅን አንብቡት። ቤቴ መጣ ጉዳዩን እንድታወራው ነገሩን ለማጥራትና መፍትሄ እንድንፈልግ ለሷም መልእክት ለሚኪም ድምጽ
ፋሲካም መልእክት አስቀምጬላቸው ያው ቪዲዮ ሰርቻለሁ በፐብሊክ። ሌላ ማንም ፓርቲሲፔት የሚያደርግ ጉዳይ አልነበረም። ቤታችን ውስጥ መተን ስናወራ እንዳልኳችሁ እዚህኛው አካውንት ላይ ግቡና እዩት። ጠበቅናቸው። መብረቁ በሰዓቱ ተገኘ። አልመጡም። ሚኪ እንደማይመጣ ነግሮኝ ስለነበረ ኦዲዮ ከፈትኩና አሰማቸው እዚህ ለላይቭ ላይ ያለኝን። በቃ አልመጣም አለን ማለት ነው። በዚህ ሂደት ውስጥ ትልቁ አካውንቴ ለ3 ቀን ሲዘጋ ወደዛኛው አካውንቴ ገባንና መጠበቅ ጀመርን። ፓርት 1 ፓርት 2 ፓርት 3 ብዬ ለቀቅኩላችሁ። ልክ ፋሲካ ከገባችበት ሰዓት ጀምሮ ያለውን እስክትወጣ ድረስ ሙሉ ነው ሳልቆርጥ ምንም ሳልን የለቀቅኩላችሁ ማለት ነው። 4 ጂቢ ስለሆነ ነው። በነገራችን ላይ 4 ጂቢ ኮምፕረስ አድርጌ ነው ቀኑ ሙሉ ላይቭን ያወረድኩት ማለት ነው። አንዳንዴ ዶክመንት መያዝ ጥሩ ነው። እሺ ምንድነው ያንን ነገር ስሙትና ፍረዱ። እንትኑ ለእናንተ ተውላችኋለሁ ውሳኔውን። የዛን ቀን እኔ ምን አይነት ባህሪ አሳይቼ ነበር፣ ምን አይነት ነገር ተናግሬ ነበርን፣ እናንተው ስሙትና ውረዱ ያልኩትን ነገር በሙሉ ማለት ነው። በእነዚህ ሂደቶች ውስጥ ለነሱ መልእክት ከላኩኝ በኋላ ዛሬ እኔ ቤት ቲንክ መብረቁ እመጣለሁ ብሎ እነ ሚኪ እጠይቃቸዋለሁ ምናምን ብለዋል። ኦልሬዲ ይቺ ሰርጀሪ ምናምን ተሰጣለች የምትባል ልጅ አለች መሰለኝ። ኮንፊርም አንቺ ጋር መጣ ኮንፊርም አድርጋለች። ተቆራርጦ ቪዲዮ አይቻለሁ እና ኖርማሊ ትንሽ ሹርነሽ ኖርማሊ የሚታወቅ አድራሻ አላት። ፕሌስ ወይ ኮንታክት ዋለ ሰፊት ይቻለሽ እህቴ ማለት ኮንፊርም የተደረገ ነገር አለ። እሷ ኖርማሊ ኖርዌይ እንደምትኖር ምናምን ማስረጃ አለኝ ምናምን ብሎ እየለጣጠፈ ስላለ ምናልባት ጋር መጣችልኝ እሷን ጥሪ አድርጌላታለሁ። እሷ መጣ እንትን ያው ምጠቅ ነገር ካለ ልታገኝ ብዬ ነው። እንግዲህ እኔና ሀቢባ ይህንን ጉዳይ ይዘነው እኔ ሀገር ቤት በነበርኩበት ሰዓት አንተ የሀገር ቤቱን ጨርስ፣ እኔ ደግሞ እዚህ ውጭ ያለውን እጨርሳለሁ ብለን ኃላፊነት ወስደን ወደ ስራ የገባንን የጉዳዩ አካሎች ነን ማለት ነው። የሰራችሁንም ቪዲዮ ወደ ኋላ መለስ ብላችሁ ስለ ማህሌት የሰራችሁን ቪዲዮ እና ምን ያህል ትግል እያደረገች እንደነበረ ታውቃላችሁ። ሁለታችንም እኩል ነበር